አሳይ አምጣ እንዳልነበረች እኔ በነበርኩበት ቦታ ላይ ማህሌት እንዳልነበረች አንቺ ይሄን ነገር አክሴፕት አድርጊ። ማህሌት አንቺ ላይቭ በገባሽበት ሰዓት ማህሌት ኖሮ ነበረች 100% አይደለም ካልኩኝ እኔ ልፈር ከሆነ እኔ ልፈር። አንቺ ግን ይሄንን ኃላፊነት ወስደሽ ነው። ምክንያቱም እኔ ውስጥ መረጃ ነው ሰጥሽ አባሽ አይደል? አምጣውሽ ቃል ግቢ መጀመሪያ። ከዛ በኋላ እኔ ማለት ነኝ ብያል ቃል አልገባለም። ቢያንስ ግን ይሄን ያህል አንተ ከተመሳሰለብህ ይኸውልህ ምን መሰለህ ማህሌት እኔ ማህሌት ቃል ትገቢያለሽ እና ዝም ብዬ እኔ መረጃ ሰጥቻለሁ። አንቺ መረጃ ኖ ልንገርህ አንድ ነገር ልንገርህ። እኔ በነበርኩበት ጊዜ እኔ ዝም ብዬ መረጃ ሰጥቻለሁ። ህገወጥ ስራ ይሰራው ልክ ነህ። ላሳየህ አንድ ነገር ልንገርህ። እኔ በነበርኩበት ሰዓት ላይ ማህሌት ኖርዌይ ከነበረች በልህ ማስረጃ ካሳየኝ በስነ ስርዓት ቪዛው ላይ ያለው የኦስሎ ፓስፖርት የተመታበት ካለ እኔ ደግሞ ማንነቴን አሳይሃለሁ ላንተ። እኔ ማህሌት ነኝ ብዬ አይደለም ቃል ምገባ አዎ ብዬ የምልህ ስላልሆንኩ በዛን ጊዜ ግን አንተ በጣም ፓራኖይድ ስለሆንክ አትሊስት ይሄን ያህል ከሄድክ ብዬ ላንተ ስል ይሄን ምልህ ላንተ ስል ነው ላንተ ስል ፓስፖርቴን አሳይሃለሁ። ፓስፖርቴን ማሳየህ እኔ ይኸውልህ እኔ ማህሌት ስላልሆንኩኝ እንደዛ ማህሌት ብለሽ ታምኛለሽ ወይ ስትለኝ አይደለሁማ ስላልሆንኩኝ ግን ምንድን ነው ትሰኛለሽ? እሺ ሙሉ ፓስፖርትሽን ለህግ አካል ታስረክቢያለሽ? ህግ አካል እኮ ፓስፖርት እኮ አይረከብም። እኔ ወዲህ የሆነ ስብ ስጠይቅ ፓስፖርት ለህግ አካል አይረከብም። ዝም ተብሎ ለማን ነው ማስረከበው? ህግ አካሉ ማን ነው? የህግ አካል ትሰጭልናለሽ ወይ ፓስፖርቱን? ከዛ በኋላ ሙሉ ፋይል ህግ አካሉ ማን ነው? ህግ አካሉ ለማን ነው? ህግ አካል እኔም እነግርሻለሁ እንዴ ነበር ድጋሚ ሳጂን ያልሽ ነበር። እሺ የኔ ጥያቄ ምን መሰለሽ አጠር ባለ አንተ ይኸውልህ ስፔሲፊክ አድርገው መብረቁ ይኸውልህ በእናትህ ፕሊዝ ስትጠይቅ ክሊር እና ምናምን ይሄ እንደቀድሞ አይንሽ ጥርስሽ ድብሮሽ አትበል። አሁን እዚህ የመጣ ነው ክሊር ሊደረግ አይደለ? እኔም ችግር የለብኝም ብያለሁ። አንተ በዛ ወቅት ላይ እኔ ባለሁበት ወቅት ላይ ማህሌት ከምር ኦስሎ የነበረች ከሆነችና የገባች ከሆነ ፓራኖይድ ሆነሃል ማለት ነው። ስለዚህ ለአንተ ክሊር አደርግልሃለሁ። ለአንተ ስል በእውነት ለአንተ ስል ምን አደርጋለሁ መሰለህ የእኔም ፓስፖርት አሳያለሁ ማህሌት እንዳልሆንኩኝ ይሄንን ቃል ገባልሃለሁ። እኔ የምፈልገው ምን መሰለሽ ከሁለት አንዱ ትወርጫለሽ። እሺ እኔ የምፈልገው አንቺ አሁን ኦስሎም ሁኚ የትም ሁኚ ያኔ ላይ በገባሽበት ቀን ያኔ ያለፈው አርብ ማለት ነው ማህሌት የሚያሳየው ማህሌት ያለችው ኖርዌይ እንደሆነ ነበር። ስለዚህ እሱን መረጃ ቪዲዮ ከፍቶም ያሳየን ሰው አለ። እሱን ያሳየናል። ገባሽ አይደለ? እሱን ካሳየን በኋላ የሚያሳየው እኮ ቪዛ ነው እኮ ብለሃል። አሁን እኮ የሚያሳየው ማስረጃ እኮ ቪዛው አዳምጪ። ማህሌት እዛ መኖሯን መረጃ ነው የሚያሳየን። ምንም የሚያሳይ ምንም አንቺ ያኔ ማህሌት መኖሯን መረጃ ካሳየ በኋላ ምን ታደርጊልናለሽ? ወይ አዎ እኔ ማህሌት ነኝ ብለሽ አክሴፕት ታደርጊያለሽ። ያለበለዚያ ደግሞ ፓስፖርትሽን ምንም ሳትቀንሽ ቁጥር ሳትቀንሽ ትሰጭናለሽ። ከዛ ማስተዋወቅሽን ትቀጥያለሽ። እሱ ወደ ኋላ ፋይል ይታያል ማለት ነው። ለኔ ትልክልኛለሽ። ለማ ለኔ ፓስፖርት እናንተንም ምልክልክ ጠቅላላ ፓሱ እንዳለ ነው አሳይሃለሁ። እንደዚህ ትሰጭኛለሽ እንጂ ጠቅላላ እንዳለ። ከዛ በኋላ ወደ 2 ዓመት ባክ አድርጌ አስፈትሸዋለሁ። አሁን ያለችው ደመቁ ከሆነች ያኔ ማህሌት ትመጣለች ከ2 ዓመት በኋላ ምን ትያለሽ? እኮ ስም ስለምትቀይር እኮ ነው አሁን የምታሳየን ፓስፖርት ስም የተቀየረበት እዚህ ፎር ሪል ነው ድራማ ነው ፎር ሪል አንተ ሰው። ስለዚህ እኔ ያዘጋጀሁትን መረጃ በህዝብ ፊት አሳይ እያልሽ ነው አይደለም? ያኔ ወይኔ ማህሌት ነው ያለሽ። እንግዲህ አጋጣሚ ማህሌትም የምትኖረው እዚህ ይሆናል ብለሽ ልታልፊ ነው ወይንስ ደግሞ ያኔ አጋጣሚ አንድ ሀገር ሆነን ነው ብለሽ ልታልፊ ነው? መብረቁ አይደለም። እኔ በእውነት እሺ ባንዳ ነገር እንደሰማ እኔ ለምናሱ ይሄን ያህል ፋር ሂጅ ራሱ ለምን ስለዚህ ጉዳይ እኔ ዲስከስ እንደማደርግ ራሱ አይገባኝም። ምክንያቱም መጥፎ ሰው አይደለህም ብዬ ውስጤ ስላመነም ሊሆን ይችላል። አሁንም እኮ መጥፎ አይደለሁም እኮ እኔም እኮ ለነዛ አይደለህም ብዬ ስላሰብ በእውነት መብረቁ ከሆነ የሆነ ወቅት ላይ የሆነ ይሄ ጊዜ ያልፋል። እሺ የሆነ ጊዜ ያልፍና ትሩዝ ሞመንት ይመጣል። የትሩዝ ሞመንት የሚመጣበት በላይፋችን ላይ ሞመንት ኦፍ ዘ ትሩዝ የሚባሉ ወቅቶች አሉ። በሆነ ወቅት ሜቢ ጊዜ ሊፈጅ ይችላል። ዛሬ 5 ዓመት 6 የእውነት አንቺ አሁን እንደዚህ እንደምትል በእውነት መብረቁ በእውነት አንዴ ነው ወላሂ ነው ማለት ያን ጊዜ ቢሆን ወላሂ እንደዚህ ጸባይሽ ቢሆን ፓስሽን ለኔ ልከሽልኝ ለምሳሌ ነው ማለት ለምሳሌ ኖርማሊ ከፈጣሪ በታች የሰው ልጅ ነው
ለኔ ልከሽልኝ አንቺ መሀሌት እንዳልሆንሽ ቢረጋገጥና ባቶኝ ኖሮ ቆይ እኔ ሳጂ የምትባለን ሴት ከዚህ በፊት ከነ መፈጠሯ አላቃትም። ምን ላደርግሽ ይችላል? ከአንቺ ምን ልፈልግ ይችላል? ገብቶሻል አይደለ? መሀሌት እሺ አሁን እንትኑን ትተነው ማለት ነው የሆነ የነጥብ ማስጣል ስራ እንተውና አንቺ ምን አድርግልኛል እኔ በዛ መንገድ ለጊዜው አንድ ነገር አዳምጪኝ ከተገናኘን አይቀር ማለት ነው። መሀሌት የምትባል ከአንቺ ጋር የምትመሳሰል 57 ሚሊዮን ብር የወሰደች 2 ልጆች የሞቱበትና አንድ ሴት ያስወረደች ከአንቺ ጋር የምትመሳሰል እንዳለች አንቺም ቃል በቃል አምነሻል። በዓለም ላይ 7 ሰዎች ይመሳሰላሉ ግን አላቃትም ብለሻል አይደለም? አንደኛ አንቺ ማለት እሷ ሪል ካልሆንሽ አንቺን ምን ላደርግሽ ይችላል? በምን ልጎዳሽ ይችላል? ብቻ አንቺ ያለ መሆንሽን አሳምኚ። መረጃሽ እውነት ይሁን ሳጂ የምትባል ሴት እኔ ከነ መጉዳት የማልፈልጋት በጉርብትና በምንም የማንተዋወቅ ሰዎች ነንና ምን ላደርግ እችላለሁ? ማለትን ከመፈለግ ውጪ ሌላ መንገድ አልሄድም። ለምን ያስቀራል? ምንም እሺ ነው አሁን ልመልስልህ። ማህሌትን ከመፈለግ ውጪ ምንም አታረገኝም። እኔንም ግን ማህሌትን እየፈለክ ያለው በሮንግ በሆነ መንገድ ነው። ሮንግ መሆኑን አሳይና ካላሳይሽ እንዴት አምናለሁ? እኔ ልንገርህ አይደለም አላሳይም፣ ፓስፖርቴን አላሳይም እኮ አልኩኝ። አላሳይም። እሺ የተፈለጉ ልጆች አንድ ባንድ አስገቢና እነሱ ይናገሩ። እኔ ላቁም አንቺ ልጅ አይደለም። እሺ አሁን ለምሳሌ ስለምንከባበር በውስጣችን የሆነ ክብር የሚባል ነገር ሰውኛ ስላለ ነው እያወራን ያለ ነው። አሁን ብዙ ጊዜ ተጠይቄያለሁ። ፓስፖርት አሳይኝ። እዚህ ሀገር ላይ ሰዎች እኔ ፓስፖርት ለሰው አይሰጥም። ልንገራችሁ ባይ ዘ ወይ ፓስፖርታችሁን ኢቭን ለቅልቦች ምናምን ለምትልኩ ሰዎች ፓስፖርት ለሰው አይላክም። ለማንም ሰው ፓስፖርት የግል ፓስፖርት አይላክም። ዲት ኢዝ ዩር ኦን ፋክን አይደንቲቲ። እሺ የእናንተ አይደንቲቲ ነው። በዛ ፓስፖርት ሊሰራ ይችላል። ነግረቆ ሲሪየስ የሆነ ኢሹ ስለሆነ ነው። ፓስፖርታችሁ የእናንተ የራሳችሁ ነው። በእናንተ ፓስፖርት ፌክ ሊሰራ ይችላል። ሌላ ሀገር ሊሄድ ይችላል። ማንነታችሁን ሸጣችሁ ማለት ነው። የራሳችሁ እኔ ፓስፖርት እንኳን ለአንተ በጣም ለመወደው ለባለቤት እንኳን ፓስፖርት እንካሽጥና እንደዚህ አድርገው አይባልም። እዚህ ሀገር ፓስፖርት ማንም ሰው ፓስፖርት ፖሊስ መጥቶልን በነገራችን እኔ አይዲ ነው እንጂ የሚጠይቀኝ ፓስፖርት አልጠይቅም። ፓስፖርት ራሱ እኔ ለፖሊስ እንኳን አልሰጥም። ስለዚህ ብዙ እኛ ኢትዮጵያውያን በእርግጥ የሆነ ሳናቀው ድንበር ስለምንዘል እኔም ካልቸሩን ስለማቀው የተወለድኩበት አገር ስለሆነ አንተ ክፉ ሰው ብዬ ስለማንኩ እንጂ ምንድነው የፈለከው? ሆነ እኮ እኔ አላሳይም አልኩ። ምንድነው የምታደርገው? እንደገና ማህሌት አይደል የምትለው መልሰህ ማህሌት ነው የምትለው። እኔ እኮ ምንም አልጨረስኩም እና ተባልኩ አይደል መጣው እኔ ጋር ቢያንስ አንቺና እኔን ያግባቡናል ብዬ የማስባቸው መስፈርቶች አስቀመጥኩልሽ አይደለ? አንቺነትሽን ልለይ የምትለው እኔ 100% ከነምንሽም አለይሽም ብዬሻለሁ። ግን ሌላው ሰው እንዲለይ ካስፈለገ ይሄ ነገር ለአንዴና ለመጨረሻ ጊዜ ይቁም ተብሎ ከታሰበ ወይ ፀጉርሽን አንስተሽ እንደዚሁ ያለ ፊልተር ተቀመጭና ልጆች እየገቡ እኔ ነኝ አይደለሁም ብለሽ ጠይቂያቸው። እኔ ሚውት ብቻ ነው የማደርገው፣ ከፈለግሽ አውርጂኝ። አንድ ሁለተኛ ፓስፖርት አሳይ አላሳይም። ሁለት እስኪ ከናያትሽ ቤተሰብሽን እና የተወለድሽበት ቀን እንኳን ከፓስፖርትሽ ላይ እንትኑ ቁጥሩ ሳታሳይ አሳይኝ አልኩሽ። እሱንም ማሳየት አትፈልጊም። ጠይ በአንቺ መሆን አለመሆንሽን እንዴት ነው ታረጋግጭልኝ? ጠይ ሀሳብህ እንደዚህ ከሆነ በፊትም እኔ አላሳይም። አሁንም እኔ ለእናንተ ብዬ እኔ ቅንድብ አልነቅልም ብያለሁ። በፊትም ቢሆን አይደለሁም ነሽ ፓስፖርትሽን አምጪ። ከዛ ፓስፖርቴን ሳይሰጡ ይሄ እውነት እንደሆነ እንዳልሆነ በምን ይታወቃል? በማለቴ ከተቀየምሽ ሶሪ ይቅርታ ጠይቅሻለሁ። ለምን ጠራችሁኝ? የመጣሁት እንድንነጋገር ነው አይደል? አንዱንም መልሴን አልመለስሽም። እየተነጋገርን እኮ ምን እንነጋገራለን? እንትን ስንት ወሬ ነው የምናወራው? መብረቋም ሶሪ አንዴ ከይቅርታ ጋር ይኸውልህ አሁን እኛ እንደዚህ አይነት ነገር ስናመጣ ዋናው እንድትገቡም እንድትነጋገሩ የሚሆነው አሁን አንተ እየጠየቅ ያለው ነገር አንድ ሰው የጉዞ ታሪኩን ወይም ፓስፖርቱን የአውሮፓ ህብረትም ጂዲፒአር ነው የሚባለው
የሚባለው አይፈቅድም። ገብቷል አይደለ? እሷ የምትተዳደረው በሀገሩ ህግ ነው። አንደርስታንድ እያደረከኝ ከሆነ አሁን አንተ ቆይ አንዴ መብረቁ ፕሊዝ፣ አንዴ ፕሊዝ። ቅድም የጠየካት የመጀመሪያው ጥያቄ ፓስፖርት ስምሽን ታሳየኛለች ስትላት ምን ብልሃለች? እሷ የአንተ ያሳየውን ማረጋገጫ ማሳየት ከቻልክ እንደ ሳጅን ሆኜ ሪስፖንሲቢሊቲ ሆኜ ላሳይ ይችላለሁ ፈቅዳልሃለች። ምክንያቱም በዚህ ደረጃ ስለሆነ ሃንድል እያደረገችው ያለው አንደኛ ሰዎች አሁን ሁለታችሁ ቆይ አንዴ መብረቁ ብዙ አይደለም ማወራው ሁለታችሁ የተለያየ አንዴ ፕሊስ መብረቁ አንዴ ጆን አንተ ተሳስተሃል። እኔ አንዴ ሐሳብ ልስጥና ልውረድ። ተሳስተሃል። ቆይ መብረቁ አንዴ ሐሳብ ልስጥ አንዴ ላንተ ነው። አሁን ሳጃ የምታውቃት ሴት ሆነች። ሳጃ የምትለው ጂ ነው እንጂ ሳጂ እየሰማኝ ነው መብረቁ እየሰማኝ አይደለም? እሺ እየሰማኝ ከሆነ ማህሌት ነው የሚሉሽ አይደለ? ማህሌት ነው የሚሉሽ ሳጂ ማህሌት ነው የሚሉሽ። ማህሌትን ትመስያለሽ እያሉ አዎ ትመስያለሽ ሳይሆን አንቺ ነሽ እንበል። በቃ አንቺ ነሽ። ደመደም ጨረስ። ምንድነው አሁን የሚፈጠረው ነገር? መብረቁ እሷ ነች። አሁን ምንድነው የሚደረገው? ፕሮግራሙ ከሷ ቀጥሎ ምንድነው የሚሆነው? መብረቁ እየሰማ በቃ አሁን አንቺ ሳጂ ማህሌት ነች። አሁን ወዴት ነው የምንሄደው? የምንሄደው መንገድማ እነግርሃለሁ በኋላ። በቃ እሷ ነች። አሁን እሷ ነች። በቃ ጨረስን። እሷ ነች ብለን ደመደምን። አሁን ፕሮግራሙ ምንድነው? ወዴት ነው የምንሄደው? መጀመሪያ መቻማ ነች እሷ ትመንና ከዛ እንቀጥላለን። በቃ እሷ ነች። አንተ አሁን ደምድም። እሷ ነች። እሷ እኔማ 100% እርግጠኛ ስለሆንኩ ነው። ለምን ይመስላል አጀንዳ ትቼ ነው ብል ታውቂው የለ እንደ እኔ ስራ 100% እርግጠኛ ነኝ። አላምንም ካለች ተጠራው አይደለ? ስመጣ ያቀረብኳቸው መስፈርቶች አሉ አይደል? ፓስፖርት አላሳየም አለች። አንደኛ እሺ ያለ ፊልተር ተቀመጭና ልጆች እየመጡ አንቺ ነሽ አይደለሽም የሚለውን ይዩ አልኳት። ያለ ፊልተር አላልኩም አይዳርልኝ። ያለ ፊልተር ሳይሆን ፀጉርሽን አውልቀሽ this is humiliation አልኩ። ያለ ፊልተር ብቻ ስለማቅለስ መብረቁ እኔ ልንገርህ በእውነት እዚህ ያላችሁ 5000 ምናምን ሰዎች የመጨረሻ ኢሞሽናል ኮንትሮል የሚባል ነገር አለ። ጎበዝ ስለሆንኩኝ ኢሞሽናሌን ኮንትሮል አድርጌ መልሼ ደግሞ በቃ ነገሩ ስለሚያስቀኝም ጭምር ነው እንጂ this is humiliation by the way አንድ ሰውን ያውልቀሽ እንዲያርገሽ ነይ ህግ ራሱ እንደዛ ያስገድድሻል ማለት ኖ ፍሊተርን ማጥፋት ይችላል። ቢኮዝ በኋላ ታስረሽ ምናልባት ክላስ ውስጥ አንቺን ለማወጣጣት ከምትጠብቂው በላይ ሊያሰቃይሽ ሁሉ ይችላል። ስለዚህ be my guest the pleasure was all mine be my guest መብረቁ ፕሊዝ አንዴ ከይቅርታ ጋር እኔ ልጨርስ ስለሆነ ነው። እሺ ወይ እሷ ትጨርሳለች ወይ እኔ እጨርሳለሁ። እዚህ የምማወራው ነገር የለም እኮ ምንም የለም። ያው ያወራችሁ ስለሆነ ነው። እዚህ የመጣሁበት ጉዳይ ምንድን መሰላችሁ? ወይ እሷ አለመሆኗን ልታረጋግጥልኝ ወይ ደግሞ እሷ መሆኗን ላረጋግጥ ተገናኝተናል። ግን ጥያቄ መጠየቅ አለብኝ። መስፈርት አለው። አንድ ሰው ይሄን ያክል ተመሳስሏል፣ ግለሰቡ እንደተመሳሰለችም ራሷ ታውቃለች። ገባው አይደለ? እኔ አይደለሁም ብላ ካመነች አይ ትመስላለች አላልኩም። የሚመሳሰል ሳይንሱን ነው የነገርኩት እኮ ሳይንሱን መሳሰላለው እያልሽ እንመሳሰላለን እንጂ በመሰለኝና በደሰለኝ እኮ ሰው አይወነጀልም። የኔ ውድ እሺ በቃ ችግር የለውም። አሁን ታስጨርሽኛለሽ አሻል ቤትሽ ስለሆነ ራያሽ ጨረስኩ እኮ ነው ተጻውተን ምንም ኦኬ። እንመሳሰላለን ማለት በአለም ላይ 7 ሰዎች ይመሳሰላሉ ተሰጥሽ ማለት ትመሳሰያለሽ የምልሽን ተቀበለሻል ማለት ነው። እኔ እያልኩ ተቀበልኩ ነው ቃል አፌ ላይ ቃላት ታስገባ ኦኬ። ይሄው ኮምፓሪት ምናምን እሱ ይመሳሰላለን። አዎ አላልኩም። በአለም ላይ 7 ሰዎች ይመሳሰላሉ አልሽኝ። ስለዚህ ይመስላል ማለት ነው ትርጉሙ አይደለም። እኔ መስላለሁ ማለት ሌላ ቋንቋ ነው። በአለም ላይ ይመሳሰላሉ ማለት ሌላ ቋንቋ ነው። በዚህ ዓለም ላይ እንዲህ የሚሆን ነገር ሊኖር ይችላል። ሎጂክ ነው ወይ ደግሞ ሳይንስ ነው። እኔ እንደዚህ ነኝ ፕሩቭ ነው። ሁለት የተለያየ ነገር ነው ያለው። በአለም ላይ እንደዚህ አሉ ነው እንጂ አልኩ አዎ እንመሳሰላለን ብዬ
መመሳሰላችንን አክሰፕት አላደረኩት። ችግር የለውም በእሱ አሁን ሰዓት አናቃጥልም። ምክንያቱም ኦዲየንስ የራሱን አረዳድ መረዳት ይችላል። እኔ የምረዳው አንድ ሰው ይሄ አንቺን ይመስላል ስትባይ በዓለም የሚመሳሰሉ 7 ሰዎች አሉ ካለ ስለዛ ምንድነው እኔ እመስላለሁ የሚለውን አክሴፕት አድርጎታል ማለት ነው። በቃ ለእኔ እንደዛ ነው፣ ለሌሎችም እንደዛ ከሆነ ምን ይደንቃል ነው። እዚህ እኮ ይሄ ምናምን ሲባል ይሄ መኪና አንተን ይመስላል ሲባል እንዴ ማአት እኮ እንደዚህ መኪና አለ ትላለህ እንጂ አዎ ይሄ መኪና የኔ ነው እያልክ አይደለም። ችግር የለውም። እሺ የራሴን ላስቀምጥ፣ የራሴን ብቻ ሳይሆን የአብዛኛውን ህዝብ ላስቀምጥና መልስሽን ሰምተን እንለያያለን። ምንም ችግር የለም። አንደኛ የትግራይ ተወላጅ ሆነሽ፣ ሁለተኛ የድምፅሽ መመሳሰል፣ ሶስተኛ የአፍንጫሽ አሁን ሳይስተካከል የጥርስሽ ከንፈሮችሽ፣ አንደኛ የትግራይ ተወላጅ አይደለም ነኝ። አዎ ሰፈርና ብሔር መታወቂያ ነው ብዬ ነው ያኔ ከዚህ ነች የሚለውን ነገር ለማስተዋወቅ ነው። መሀሊትም የትግራይ ተወላጅ ነች። ሁለተኛ ድምጻቸው ይመሳሰላል። ሶስተኛ መልካቸው 100% ይመሳሰላል። ገባሽ አይደለ? አፍንጫ ይመሳሰላል፣ ጥርስ ይመሳሰላል፣ አይነት ይመሳሰላል፣ ከንፈር አገጭ እስከ አንገታቸው ድረስ ነው በደንብ የሚታየው። እሷ ሙሉ አለ፣ አንቺ ሙሉ የለኝም። ተመሳሰላላችሁ። ከዚህ ተነስ እዚሁ ነኝ። ከንፈርን ፍልቀባ ነው ብዬ ነው። ከንፈር ይደረጋል። ትመሳሰላላችሁ በነገራችን። ከዛ ውጪ የተበሉት ልጆች ራሷ መሀሊት ናት ብለዋል። 100% እነሱ በአካል እሷን ስለሚያውቋት ከአንዴም 3 ጊዜ ተሰብስበው ስለሚያወሩ 7 ቋንቋ እንደምትችል ቀድሞ የተናገሩት የዛሬ 1 ዓመት ሪካርዳቸው አለኝ። አሁን አንቺ መሀሊት አይደለሁም የምትይውን ለማረጋገጥ ከሞከርሽ አንደኛ ፓስፖርትሽን ለሁሉም ሚዲያ ላይ አይቻልም፣ ለእኔ ብቻ መላክ ትችያለሽ። ያለበለዚያ በምታምኘው በሃይማኖት አባትም ሆነ ታማኝ ናቸው በምትያቸው የፈለግሻቸውን ሰዎች አምጥተን እዚህ ሚዲያ ላይ ታዋቂ የሆኑ ህዝብ የሚያከብሯቸው የሆኑ ግለሰቦች ለምሳሌ ቄስም ሊሆን ይችላል። የፈለግሽው ሰው ጥሬና ላምጣው፣ ለሱ አስረክቢው ፓስፖርቱን። እሱ አስፈትሾት ትክክል ካልሆነ በይቅርታ ይመለሳል። ምክንያቱም በሱ ኃላፊነት ነው የሚሆነው። የሃይማኖት አባት ታማኞች ናቸው አሉ ትልልቆች። በዛ ማድረግ እንችላለን። አይ ካልሽኝ ደግሞ ያቀረብኩልሽ ሁለተኛ መስፈርት አለ። ልጆች እየመጡ እንዲናገሩ በኖርማል ተቀበጪ፣ ፀጉርሽን አንሽልን። አይ ካልሽ ደግሞ ምንም ማድረግ አልችልም። ያው በዚህ ይቀጥላል ማለት ነው። ግማሹ እሷ ናት፣ ግማሹ እሷ አይደለችም። ያው በክርክር ይቀጥላል። እኛም ሌላ ነገር ጥርስ ተሰርቶ ነው የምትለው። አሁን ይሄ ጥርስ ተሰርቶ ነው። ቆይ እኔ አንዴ ልናገር። እናቴን መብረቁም ሳጂም አንዴ ቁም ነገር ልናገር እባካችሁ። ይኸው አሁን የምታረጉት ነገር የህፃን ልጅ ነው የሚመስለው። እናቴ ቆይ ኖ ጅቦ ቆይ ልመልስለት። የትግራይ ተወላጅ ላልከው ኦፍ ኮርስ እኔ ትግራዊት ነኝ። ማአት የትግራይ ተወላጆች አሉ። በዚህ ምንም ማድረግ አልችልም። ነምበር 1 ሁለተኛ ለቄስ ምናምን እንደዚህ አይሰራም። እኛ ቄስ ምናምን አናምንም። ቄስ ሼህ ምናምን ፓስፖርትን የምታሳየው ሌጋሊ ለሆነ አካል ነው እንጂ ለቄስ ለምናምን እንደዚህ አይነት እኔ ባደኩበት ሀገር እኔ ያደኩት ኖርዌይ ነው። አንድ ፈረንጅ ብታገኙ ምነው ነፍሴን እንዲህ ልታወጡት። እኛ እንደዛ ብሎ ነገር የለም። ፓስፖርት ለቄሳ ስለ ሀጅ ለምናምን አታሳይም። ሌጋል ለሆነ ሰው ይሄ ያንቺን እንደዚህ ሆኜ መጥቻለሁ የሆነ እንዴት መሰለ የሚሆነው ፖሊስ ይመጣና እኔ ቤት ቁጭ ብያለሁ። ፖሊስ መጥቶ ይጠራል። ፓስፖርትሽን ልታሳይ ትችያለሽ። ማነህ አንተ? እንዲህ ነው እዚያ ሀገር የሚሰራው። እሺ ማነህ አንተ እለዋለሁ መልሼ። አዳምጪኝ አንዴ። እንደዚህ ነው ፕሮዲውሰሩ እኛ ጋር የሚሰራው። ማይዳለኝ አንተም ባገርህ እኔም ባገሬ። አንተም ቄስ ቅሳስ እንትን ትላለህ። እኔ ደግሞ ቄስ እኛ ሀገር አናምንም። ቄስ መብት የለውም። ቄስ የኔም ፓስፖርት የመቀበል መብት የለውም። እናንተ 57 ሚሊዮን ሰዎች የተበሉት መጀመሪያ ጥያቄ ስለማይጠይቁ ነው። ፓስተር ደሊዝ አንድ ነው። ፓስተር ቄስ ምናምን እኔ ፓስተር ሆነ ቄስ ማለት ነው። ስለዚህ መሀሊት ተገናገይና ይኸውልሽ በመሀሊት እንደተሽ ትሰኝ። ምክንያቱም አንቺ መሀሊት ነሽ። በቃ ምንም አይነት ማረጋገጫ የለሽም። ከፈል ይኸውልህ መሀሊት ካልከኝ ኦኬ፣ ሰናይት ካልከኝ ኦራይት፣ ደስ ያለውን ካልከኝ በለኝ። አይ ቲንክ እኔ ደግሞ ያው አንቺ ቤት ነው የመጣሁት። ክፉ ነገር አልናገርም። ታውቂያለሽ፣ በቤቴም ሲናገሩ ነው የምናገረው። እዚህ የመጣሁት መሀሊት አለመሆንሽን በፋሚሊሽ ስም ለማረጋገጥ የጠራሽኝ መስሎኝ ነበረ። ስለዚህ ሰዎች መጥተው የሆነ ነገር ተደራደሩ አሉ፣ ተነጋገሩ አሉ፣ ተነጋገርን። አንተ ያቀረብካቸው ጥያቄዎች ግን በፊትም የመለስኳቸው ናቸው። ይኸውላችሁ በፊትም የመለስኩትን ጥያቄ እኔ ፓስፖርቴን አላሳይም ብዬ ደምድሜያለሁ። ነምበር 1 ከዚህ በኋላ ፓስፖርቴን አላሳይም። በቃ ስለዚህ ያለ ፍሊተር ግቢ ችግር የለብኝም። እዚሁ ፍሊተር ላጠፋው እችላለሁ።
ችግር የለብኝም። ጸጉርሽን ታነሺዋለሽ? አይንሽን ንቀይ፣ ጥርስሽን ንቀይ፣ ግን አልነቅልም። ጸጉርሽ ተይው፣ አይንሽን አትንቀይ። መብረቁ አንዴ ፕሊዝ ቆይ እኮ አንዴ ልምጣልህ። መጠየቅ መብትም እኮ የለኝም እኔ ተሩን የማጠፋው እኔ ከመጀመሪያው ጀምሮ እኔ በመልኬ ስለምተማመን ችግር የለብኝም። ላጠፋለች እችላለሁ። የሚያቀላ ነው እሱ ላደርግልኝ እችላለሁ። በተረፈ ግን ፓስፖርትሽን ላይ ቁጭ በይ ብድግ በይ እንደዚህ ግን ይቅርታ መብረቁ ጃጓር ፕሊስ አንዴ ቆይማ መብረቁ ይኸውልህ ወደዚህ ነገር ስንገባ አንድ ነገር እውነቱን ማወቅ ነው አይደል የተፈለገው ዋና ፖይንት አሁን አንተ ያለህበት ሀገር አለ እሷ ያለችበት ሀገር አለ የተለያየ ህግ አለ ያንን ህግ ሰዎች ያከብራሉ ሪተርን እንድታነሳ ያነሳው ጥያቄ አለ ለማንሳት ተስማምታለች ጆሮዋን ለማሳየት ተስማምታለች አሉ አሁን የሚሆኑ ነገሮች አሁን እኛ ቅድም ጀምሮ ሳወራ ቆይ አንዴ ይቅርታ ይሄን ስናወራ አንተ ራስህ አሁን በሌላ ስልክም በሌላ ገብተህ ይቅርታ አንዴ በሌላ ገብተህ ዩዲአይ የሚል ነገር ዩዲአይ ህጉን ቼክ አድርገው መብረቁ ፕራይቬሲ ፖሊስ እንኳን አይጠይቅም ፖሊስ አይጠይቃትም ታውቃለህ አይደል በህግ ከመጣ እኔ እሷን የምጠይቅ እኮ መብት የለኝም እኔ ባለስልጣን እኮ አይደለሁም እሷ መሆኗን ለማረጋገጥ ከሆነ የጠራኸኝ ህግን ተወውና ገባ አይደለ እሷን እኔ ታረጋግጥልናላችሁ የምለውን ጥያቄ ላቀርብላት ልጆች ይምጡ እሷን ግን አንድ ነገር ተስማምታችኋል እሱን ላወራ እኮ ነው ጊዜ ልትሰጠኝ አልቻልኩ አሁን እሷ ምን አለች መሰለህ አንተ መሐሌት ቆይ አይ ኖ አንዴ ስማኝ መሐሌት ይኸውልህ መሐሌት ኖርዌይ ገብታለች አልከኝ አይደለ ኖርዌይ ገብታለች ካልክ ይቅርታ እንዴ ኖርዌይ ገብታለች ካልክ እሱን ዶክመንት ማሳየት የምትችል ከሆነ እኔ ደግሞ ፓስፖርቱን አሳይሃለሁ ላንተ ብላ ኃላፊነት ወሰደች ቆይ አንዴ ልንገር አንተ አሁን ጥያቄውን ወደ ሌላ ያረክ ትደግመው አንተ ጆን የሰማሁትን ነገር ነው እኮ የምትደግመው አይደል እንዴ እኮ አንተ የመጀመሪያውን ጥያቄ መለሰልህ ብዬ እኮ ነው ላይክ የመጀመሪያው ጥያቄ ፓስፖርት የጠየቀው ጥያቄ አለ ዛዘር ወይ እሱን መልስ እያገኘህ ነው እኮ ነው አይደለም ያኔ ያልተቀበልኩት ለምን እንደው ታውቃለህ ገብቷል ምንድን ነው መልስ ያገኘሁት ፍላጎቴ እሷ መሐሊት መሆኗን ማረጋገጥ እሷ ደግሞ መሐሊት አለመሆኗን ማረጋገጥ ነው አይደለም በዚህ ፊት የተፈለገው የተጠራሁት ለዚህ ነው አይደል ሶኔ የማቀርባቸው ፖይንቶች አሉ በእነሱ ካልተስማማች በሰላም መለያየት የሚጠበቅብን ገባ አይደለ እኮ ይኸውልህ መብረቁ አሁን አንተ ኦኬ ያንተን ሀሳብ እንቀበልና አንተ ከተናገርከው ነገር ለምሳሌ ሌላ አይደንቲቲ አክሰፕት አድርጊ እኔ አይደለሁም እያለችውን ያለውን ዊዝ ሪስክ አክሰፕት አድርጊው እያልካት ነው የተረዳኸኝ ነው አይደለ ኤኒዌይስ ያንን ፓስፖርቱን ግን ማየት ከሆነ የምትፈልገው አንተ ያልከውን በተመሳሳይ ሰዓት ኮንፊውዝ እንዳትሆን በተመሳሳይ ሰዓት መሐሌት እዛ መኖሯን ካረጋገጥክ ቤስት እንትን የሚሆነው ጥሩ የሚሆነው እሱን ስታሳይ ኢሚዲየትሊ እሷ ለአንተ ፈቃደኛ ናት ለመተባበር ምክንያቱም ኮንፊውዝ ሆነዋል ብላ ስላሰበች ማለት ነው ሌላው ከጆሮ ጋር መብረቁ ከፈቀዳችሁ አያጅቡ ፕሊዝ አንዴና ስክሪን ለው ላሉ ሰዎች ምናልባት ሳጂ ጠጋ ብለሽ ብታሳይ ምክንያቱም ቲቪ ነው የሚል ነገር ስላለ ከስንቱ ጋር ልታገል ኤኒዌይስ እኔ ቴንክ ዩ በቃ እኔ ልውረድ አመሰግናለሁ በጣም አመሰግናለሁ ይሄ ለእኔ በቂ ነው ከበቂ በላይ ነው ቴንክ ዩ ይህ ስክሪን ነው ጋይስ እንዴት ታው እንጂ መስኮቱ ንጹህ ስለሆነ ነው እዚያ ቆሻሻ የለም ቴንክ ዩ በቃ ቴንክ ዩ ሳጂ ልውረድ እኔ በቃ አመሰግናለሁ ቴንክ ዩ እንግዲህ በዚህ ሰዓት ላይ እንደዚህ አይነት አየር የለም ሌላ ቦታ ላይ እዚህ ላላችሁ ሰዎች ዱባይ ናት ለምትሉ ከዚህ በኋላ ግን አይ ቲንክ ወሬውን ከቀጠለ ወሬው መቀጠል ይችላል እኔ ምንም ማድረግ አልችልም እኔ ግን ሳጂ ማን ነው የሚያስወጣኝ እናቴን በጣም ሼም ዱባይ ነው ስትል ነው በቃ ዱባይ ነው ሁለተኛ ነገር ደግሞ አንቺ አይደለሽም ነሽም ካሉሽ በቃ ፎሎሽ ማሳደግ አለብሽ 5000 ሰው አለ ፎሎ እንዲያረጉሽ ታፕታፕ እንዲያረጉ 5000 ሰው ያላችሁ እዚህ ያላችሁ ባካችሁ ታፕታፕ አድርጉ ፎሎ እኔንም ፎሎ አድርጉኝ ለምን ፋራ ትሆኛለሽ አንቺ አራዳ ልጅ ሆናችሁም እንዴ በቃ ዱባይ ነኝ ካሉሽም ዱባይ ነኝ በቃ ምን ለምን ይሄን ሁሉ ግም ብሎ እንትን ማለት አስፈለገ አንቺ አይደለሽም አይደለ በቃ ይሄ እኮ አዳምጪኝ የሰው መመሳሰል የእንጀራ ገመድሽን ሊበረግደው ይችላል
ለምን ጅቦ ማዕረይ ደግፈን ማዕረይ ናአልዩ ጅቦ ማዕረይ ደግፈን ማዕረይ አረግደፉ በቃ ተፋትሕዋ ዋ በግድ ስለይክትብልዋ እናቴን ይመችሽ አንቺ በቃ አሁን ፎሎሽን ሰብስቢ ኮፒ ሊንክ አድርጉት ሀብታብ አድርጉ ምናምን የመሀል ላይ መጫወት እኮ አለ ኮፒ ሊንክ አድርጉ እዚህ መጣችሁ 5000 አዎ እኔንም አዲስ አካውንት ነው ፎሎ አድርጉ ዱባይ ነው ብለሽ እስቲ ወደ ኋላ አሳያቸው እኔ ግን ይኸው ቲቪን ያየሁት እስቲ አዙሪ እስቲ አዙሪ በእናትሽ እሺ አዙሪ እስቲ ይሄማ ቴሌቪዥን ነው አንቺ እናቴን ቲቪ ነው መስኮቱ ደግሞ ተከፍቷል የቲቪ መስኮት ነው እንደም እንዲለው እኮ ነው ከፈትኩት በቃሲቱ ከፈትኩት ያላደቀ ነው ሳጁ ያላደቀ ነው ሲቀደኛ ነው ባይ ዘ ዌይ ሳጂዬ የኖርዌይ ቤት አሳያቸው የኖርዌይ ቤት አሰራር የእንጨት ቤት አሳያቸው እሺ ታብታብ አድርጉ ፎሎ አድርጉኝ አዲስ ሰዎች ካላችሁ ፎሎ አድርጉኝ አሜሪካ ብቻ ነው ያለው እንደዚህ አይነት ቤት ዱባይ የለም ዱባይ ጎሮ ነው ይላሉ እዚህ እኔንም ከሆነ ሰው ጋር መሳሰብ በእናታችሁ የሆነ አጀንዳ ስጡኝና ልፈምስ በቃ ዋው እኔ ግን ለምን ቼክ አያረጉኝም ከማለት ጋር ይመሳሰላል እኔ ረቀን እንደ ቀና አመሲ ለመሰ ናአመሲ ለኩም መሰ ንሳጁ መሰ ለመሰ ማለቴ አነ እስቲ ቪዲዮሽን አብሪ ናአመሲ ከማለት ጋር ይመሳሰላል የምሬ ነው አውዕ ዘጎርኩዋ አይኔ ማለትን ይመስል እናቴን አንቺ ፈጣሪ አዳምጪ ፈጣሪ ቆይ ልንገርሽ ፈጣሪ የሆነ ነገር እየበረገደልሽ ይሆናል በቃ ይመችሽ በቃ ፎሎ ያርጉሽ 5000 ምናምን ሰው ምናምን እናቴን ጸዴኩ ነው ነገር አንቺ ካልሆንሽ በቃ ዝም ብለሽ አወዛግቢያችሁ ይሄን እድል ማንም አላገኘው እኔን ከሆነ ሰው ጋር ቢያመሳስል ስማ عند ولا تكونت نايب عنا حب نايب عنا ايه زي قنق ولا تكون كون حب نايب عنا حب ماريو بيسر بحب هو ኖ እዚህ ላላችሁ ሰዎች ይሄ እንግዲህ ጋብዚን እስኪ ኢነርጂያችን ይቀየር ሪቪውም ማለት ነው ያቷል ተማላችሁ ስሚ ዲኤንኤ ግን ምርመራ ካለ ምራቅሽን ወይ ጸጉርሽን ትልኪልናለሽ ለማንኛውም እኔን አዲስ አካውንቴ ነው ፎሎ አድርጉኝ እንዴ ፎሎን ሰብስብ ደግሞ ሞዴሬተሮች በጣም ባለጌ ናቸው እናቴን እንደኛ ፎሎ እንደረግበት እውነቱን ነው በጣም ሞዴሬተሮች ፎሎ እንደረግበት እንዴ